ሌላ ልጅነቷን የነጠቀቻትን ኑር ለመበቀል ቤቷ ሰተት ብላ ገብታለች። ጂቫንንም ጂኖ መሆኑን በማወቅ ገና ካሁኑ የልጅነት ፍቅሯ እየተቀሰቀሰባት ነው። ጂቫን ሌላ እሷቱን አትሆን እርግጠኛ አይደለም፣ በተቀየረው ስሟ ብቻ ነው የሚያውቃት። ነገር ግን ኑር ዛሬ ቀኑ ሙሉ ስትዞር ነው ያለችው ከማሊቃ። ይህም ሌላ በህይወት መኖሯና አለመኖሯን ለማረጋገጥ ዛሬ ሌሊት መቃብር ቦታ በመሄድ መቃብሯን ቆፍረዋል። ይህንን የብደት ስራ እንደምንም ብለው በድፍረት መስራት ችለዋል። መቃብሩ ሲከፈት ሲቆፈር ባዶ ነገር ነው፣ ምንም ነገር የለም። ለካ እስካሁን ድረስ በባዶ ነበር ሲያታልሉን የነበረው። እስካሁን ድረስ ሌላ አልሞተችም ይባባላሉ ከማሊ ጋር። ከዛ ኑር በቀጥታ የመጣችው ወደ ቤት ነበረ። ወደ ቤት ስትመጣ ግን ወደ ራሷ መኝታ ክፍል አይደለም የገባችው፣ ያመራችው ወደ ሌላ መኝታ ክፍል ነበረ። ሌላ የራሷ ክፍል አላት ተሰጥቷታል። ኑር እዛ ገብታ እየጠቀቻን ነበረ። ሌላ ደግሞ ከጂቫን ጋር ትንሽ አውርታ ገና ከመግባቷ ነበረ ኑር ሶፋ ላይ ቁጭ ብላ ስትጠብቃት የነበረው። እንዴ ወይዘሮ ኑር እዚህ ምን ታደርጊያለሽ ስትላን ነበረ። ይህን ጊዜ ደግሞ ኑር ከተቀመጠችበት እየተነሳች ይህን ጥያቄ ማን እኔ መጠየቅ ያለብኝ አንቺ እዚህ ምን ሰራለሽ ብላ ይጠቀቻን ነበረ። ከአመታቶች በፊት ሌላ በቀጥታ ጀርባው ላይ እንድትጫን እያረጉ ነበረ። ይህንን ኋላ ሲያረጉ የነበሩት ማሊ እንዲሁም ነጆ ናቸው። ሌላ ከሌሎች ስደተኞች ጋር በባህር ከቱርክ ወደ ሌላ ቦታ እንድትዘዋወር በጣም ከበድ ያለ ገንዘብ እየከፈሉ ነበር ዜጋ። ሌላ ከዛ ጀልባ ላይ እንድትወጣ ይደረጋል። ጀልባ ላይ ወታ ከሄደች ከተወሰኑ ደቂቃዎች በኋላ ደግሞ ጂቫናንም እዛው ሌሊት ላይ እንደተኛ ነበረ። ድንገት የመጣችው ጉዙዴ ናት። ጉዙዴ ወደ ነጆ ቀረብ ብላ አሁኑ ጂኖን ውሰደው እያለችው ነበረ። ከዚህ መሄድ አለበት፣ እዚህ ከቆየ በእሷ ናፍቆት ብዙ ይሰቃያል። ይዘው ሂድ፣ ሌላ ቦታ ሄዶ እንደ ገራዥ ነገር ስራ ይቀጠር፣ እዛ ስራውን ይስራ፣ የራሱን ህይወት ይጀምር እያለችው ነበረ። ጂኖ ከእንቅልፉ ሲነቃ ሌላ እንደሌለችና ሌላ ቦታ እንደሄደች ካወቀ በጣም እንደሚደናገጥ ነው የምታውቀው። ነጆን ለመነችው። ከዛ ነጆ ጉዝዴ በጠየቀችው መሰረት በቀጥታ እየመጣ ወደ ጂቫን ነበረ። የድሮን ጂኖ እጁን እየጎተተው ናናና ኒድኒድ እያለው ነበረ። ሌላ ሌታለች እያል ነበር ጂኖ። ያ ያረጀ መኪና ውስጥ አጠገቡ ሌላ ነበረች ጋደም ብላ። አሁን የለችም። አሁን ነጆ ነው እየጎተተ ካልሄድክ ብሎ አንቆ እያስገባ ያለው መኪና ውስጥ አስገባውና ነጆም ተከትሎት ገባ። ነገር ግን ጂኖ ሌላታለች የት ነው የምትወስዱኝ? አልፈልግም አትወስዱኝ እያለ ቢጮም ነገር ግን ማንም የሚሰማው የለም። በአንድ በኩል ሌላ እዛው ባህር ላይ ናት፣ በርዷታል። ጉዞ ሊጀምሩ ናቸው። ብርድ እያላ ነው። ሌሎች እንደሷ ትንንሽ ልጆች አሉ፣ ትልልቅ ሰዎችም አሉ። እንደዚህ በርዷት ባለበት ሰዓት ላይ የሆነ ሰው እየመጣና ሌላ ነይ እያለ እጇን እየሳበ ከጀልባው እንድትወርድ እያረጋል ነበረ። ጉዝዴ ድንገት መጣች። በርዶሻል አሮሪ ብላ እያባበለች እየወሰደቻን ነበረ። ሁለቱም ለተወሰኑ ሰዓታቶች ሲጓዙ ነበረ። የት ነው የምትወስጂኝ? ወደ ቤት አንሄድም እንዴ ያለቻት። እኔ መጀመሪያ ማየት ያለብሽ ነገር አለ ብላት ወደ መቃብር ቦታ ይዛት ትመጣለች። ወደ መቃብር ቦታ ይዛት ከመጣሽ በኋላ መቃብሩ ቁጥር ነበር ይጻፍ፣ በስነ ስርዓት አልተሰራም። ሌላ ተመልከቺ ጂኖ ነው እዚህ ስራ ያለው ስትላን ነበረ። ሌላን ጊዜ በጣም ልቧ ይሰበራል። በጣም ታዝንና የሆነ ከሰል የሚመስል ነገር ይዛ መታ ቦታ ላይ ቁጥሩን እየሰረዘች የጂኖን ስም እየጻፈች ነበረ። ጂኖ ስሙ ቁጥር አለም ስም አለ ራሱ እያለች ነበረ። ከዛ ጉዝዴ ወዲያው ነበረ ሌላን የሚያሳድጉ ሰዎች ያመቻቸችው። ባልና ሚስት ናቸው። ልጅ መውለድ አይችሉም፣ ይጨቃጨቃሉ። ከመቃብሩ ትንሽ ራቅ ብለው እሷ አታስፈልገንም እያለ በኋላ ይከላከላል። ነገር ግን ሚስቱ እናት ታስፈልገናለች፣ እቺ ልጅ ማሳደግ አለብን እያለችው ነበረም። ታውቃለህ እኔ በህይወቴ ተስፋ መቆርጥበት ሳል ደርሻለሁ። ለእናቴ ፋጥማ ብዬ ነው እስካሁን ድረስ ኖር የነበረው። ዋናው ነገር መፋቀራችን ይገባኛል። እቺ ልጅ ግን ታስፈልገናለች፣ ትዳራችን ታሞቀዋለች፣ ለእሷ ብለን መኖር እንጀምራለን እያለችው ጉዝዴ የሌላን እጅ ይዛ ትመጣለች። ሌላ ይኸውልሽ ከዚህ በኋላ ወደዛ ቦታ ተመልሰሽ መሄዳችን እዛ ጋር እስኪ አየሻቸው፣ አሁን ከነሱ ጋር ትሄጃለሽ፣ እነሱ አዲስ ህይወት ይሰጡሻል፣ ለአንቺ ብለው ነው የመጡት፣ ከነሱ ጋር ትኖሪያለሽ አለቻት። አልፈልግም ብላ ወዲያው ሌላ ተቃወመች። ሌላ ስሚኝ መጀመሪያ ቶሎ ልጅ ፈጥነሽ እምቢ አትበይ። ጂኖ ከዚህ በኋላ የለም ከዚህ በኋላ ሞቷል። እሺ እኔም ቢሆን በሰላም መተኛት ፈልጋለሁ። እዛ ቤት ውስጥ 15 ልጆች አሉ። አዎ አብረሻቸው ከነሱ ጋር መተኛት ትችያለሽ፣ ነገር ግን ምግብስ እስኪ ከነሱ ጋር መሻማት ትችያለሽ? አንቺ እኮ ትንሽዬ ልጅ ነሽ፣ ደግሞ ሴት ነሽ፣ መኖር ይከብድሻል። እዛ ቤት ውስጥ ያስቸግርሻል። ተመልከቺ ያ ቦታ በጣም ከባድ ነው። ከነሱ ጋር መሄድ አለብሽ። እነሱ አዲስ ህይወት ይሰጡሻል፣ የተመቻቸ ህይወት ይሰጡሻል ብላ እየጨበጠቻት ግንባሯን ሳመቻት። ከዛም በኋላ ሌላ በቀጥታ ወደ እነሱ ተጠጋች። ልጅቷ ስታያት በጣም ወደደቻት። ሌላን ዝቅ ብላ እያቀፈቻን ነበረ። እጇን ይዛ እኔ እንሄዳለን ስትላን ነበረ። በተመሳሳይ ሰዓት ኑር ደግሞ ቱፋንን እንዴት አርጋ እንድታገባ ወይም ደግሞ እንዲያገባት እንደምታመቻቸው ራሷን እየተለማመደች ነበረ። እዛ አፓርታማ ውስጥ ናት ያለችው። ብቻዬን ነኝ እንግዲህ በዚህ ሰዓት ማንም የለኝም። ብዙም ነበረ ከባለቤቴ ጋር በቃ ብዙ ነገር ማድረግ ፈልግ ነበረ። ነገር ግን ህይወቴ በአንድ ምሽት በአንድ ሌሊት ድብልቅልቁ ወጣ። ያው እኔ ሁል ጊዜ ማስበው ከባለቤቴ ጋር አብሬ መተኛት፣ ጠዋት አብሮ መነሳት የደስታ ህይወት ነበረኝ። ግን በድንገት ቤት የለኝ፣ ቤተሰብ የለኝ፣ ባል የለኝ፣ ባዶ ቀረው ትልና እንደዚህ ማለት የለብኝም፣ መለማመድ አለብኝ ኑር በደንብ
መለማመድ አለብሽ። እስኪ ቆይ ምናልባት ተጋብተን ልጃችን አንድ ላይ እናሳድግ። እንደዛ ደግሞ አይባልም። ብንጋባ ጥሩ ነው። እንፋቀር የለ ልበለው። አይ እንደዛም ደግሞ ይከብዳል። እስኪ ውሃ አልጠጣና ለማመዳለሁ ድጋሚ እያለች ነበረ። ዛሬ ቀን ሙሉ ስትለማመድ ቆየች። ድንገት ቱፋን መጣ። ሲመጣ ቱፋን እንግዲህ ሁሉም ነገር በአንድ ጊዜ ነው የሆነብን ማለት ሁሉም ነገር መጥቶ ነው ክምር ያለብን፣ እንደ ዱብዳ ነው የሆነብን። ነገር ግን ይሄ ህይወት ነው። ህይወት ማለት በብዙ መነሳትና መውደቅ፣ በብዙ መጠገንና መሰበር የተሞላ ነው። ምንም እኛ የተለየ ሌላ ከሌላ የተለየ ህይወትም የለንም። ነገር ግን ባለቤቴ ምንም አላጠፋም። የህይወት ጉዳይ ነው። የተረገዘው ልጅ ምንም አላጠፋም፣ ኃጢአት አልሰራም። እኔ ይኸውልህ አንተን መጉዳትም ህይወትን መበጥበጥም አልፈልግም እና ምናልባት ልጄንም ወልጄ ራሴ አሳድገዋለሁ። እሺ ምንም የማድረግ ግዴታ ኃላፊነትም ላይኖርብህ ይችላል አለችው። ኧረ እንደዛ አትበይ፣ እንደዛ ሊሆን አይችልም ይላታል። አይ ሊሆን ይችላል ቱፋን፣ ዋናው ያንተ ፍላጎት ነው። ህይወትህን ግልብጥብጡን አወጣት መሰለኝ አለችው። ኧረ እንደዛ አይደለም፣ በምንም ነገር እንድትወቀሽ አልፈልግም። እሺ ችግር የለም፣ ይኸውልሽ እኔ አንቺን ማግባት ካለብኝም አገባሻለሁ፣ ምንም እንዳታስብ እያላን ነበረ። ከዛ በኋላ ራሷ ናት ልታገባኝ ትችላለህ ወይ ብላ የጠየቀችው። እሱም ልታገቢኝ ትችላለሽ ብሎ የጠየቃት። ከዛ እሷ ይሄ ነገር ግን ቱፋን አይከብድም? እኔ እንጃ እስኪ ቆይ ምንድን ነው ማረገው እያለችው ነበረ። እያባበላን ነው። እሷ እያስመሰለች ነው። እሱ አባብሎ እንድታገባው ያሳምናታል። እንደምታፈቅረው ትነግረዋለች። በሌላ በኩል ጂኖ ደግሞ ሌላ እንደሄደች ሲሰማ እያበደ ነበር። ያገኘውን ነገር እየወረወረ ነው። ቶሎ ነበር ተመልሶ የመጣው። ጉዝዴ ስትመጣ የት ናት ሌላ እያላን ነበረ። ሌላ ሄዳለች አለችው። በጀልባ እንደሄደች እየተናገረች ነበረ። ከዛም በኋላ ጀልባውም ሰመጠ አለችው። ጀልባው እንደሰመጠና እንደሞተች ነገረችው። አልቻለም። በጣም ነበር የተጎዳው። ጉዝዴ ደግሞ እኔ አንተ መልካም ህይወት እንዲኖር የቻልኩትን ነገር አድርጌያለሁ፣ በዚህ ረገድ ግን ልረዳ አልቻልኩም፣ በጣም ይቅርታ እያለችው ነው። ሁለቱም ይላቀሳሉ። ጂኖ ካሁኑ ሌላን መርሳት እንዳለበት እየነገረችው ነበር ጉዝዴ። ነገር ግን የሌላ አሳዳጊዎች ለሌላ ቆንጆ ነገር ነው የሚያስቡላት። አሁን ወደ ቤታቸው ይዘዋት መጡ። ሌላ እዛም ጥሩ ጓደኛ እየተዋወቀች ነበረ። ሌላ ጥሩ ህይወት መኖር ልትጀምር ነው። በሌላ በኩል ቱፋን ለእናትና ለአባቱ ለእህቱ ዛሬ ያጋጠመውን ነገር የተፈጠረውን ነገር እየነገራቸው ነው። እናቱ በዚህ ደስተኛ ናት። ሀቲሴ ምንም ሀሳብም ጭንቀትም የላትም። ትተዋወቀን ትምጣና እያለችው ነበረ። ምንም እንኳን ልጁ በዚህ ፍጥነት በዚህ ነገር ቶሎ ቢረገዝም ነገር ግን ምንም አማራጭ እንደሌላቸው ነው የሚያውቁት። ፈርዳ ምንም ደስተኛ አይደለችም። ዝም ብላ ነበር የምታዳምጠው። የቱፋን አባትም ቢሆን ሰልማን ምንም አልተዋጠለትም። እኔ ምን እንደምልህ አላውቅም ይኔ ልጅ ማለት ግዴታ እሷን የማግባት ግዴታ ውስጥ ለምን ትገባለህ እያም ነበር። አባዬ ሰማኛ፣ እሷ እኮ መጥፎ ሰው ብትሆን ኖሮ ለፖሊስ ሄዳ የተፈጠረውን ነገር እንዳለ መናገር ትችል ነበር፣ ማን ያስቆማታል? ነገር ግን አሁን ልቧ ስር የኔ ልጅ ተሸክማለች እያለ ነበረ። ይህን ነገር አንድ ጊዜ እስኪ እርሳው። ስማ ማድረግ ያለብን ነገር ልንገርህ። አፓርታማውን በእሷ ስም ታደርግላታለህ። ልጁ ይወለዳል፣ ነገር ግን አታገባትም። ለልጁ ማድረግ ያለብህን ነገር በሙሉ ታደርጋለህ። ከዛ ውጪ እላይ ላይ የሚሆን ቀንበር ባትጭን ደስ ይለኛል እያሉ ነበረ። ይህን ጊዜ ሀቲሴ ተበሳጨች። ሴልማን አንተም ይሄን ህይወት ኖረኸዋል እንዴ? ምናልባት ከኔ ውጭ ሌላ ቦታ ወልደሃል እንዴ? ልክ በደንብ እንደምታውቀው ሆነ ነው የምታወራው። ምን ማለት ነው ቤተሰብ መከፋፈል ማለት? ልጄ እንዴት ነው ከዛ ወልዶ ከዚያ አግብቶ ምናምን ነገር መኖር የሚችለው? ምን ማለት ነው? እንደዚህ መኖር ይቻላል እንዴ እያለችው ነበር። እንዴ ሀቲሴ ምንድነው የምታወሪ? ምንም እየገባኝ አይደለም። ከየት ነው ደግሞ እኔ ሊወልድ የምችለው? እኔ አንድ ቀንም እንኳን ቺት አድርጌብሽ አውቃለሁ እንዴ? ደግሞ በዚህ እድሜ እንዴት ብዬ ነው ቺት የማደርገው ብሎ እየሳቀ ነበረ። ፍርዳን ብትሆን በጣም የተጋነነ ስሜት አይነት ቢታይባትም የውሸት እየሳቀች ነበረ። በአንድ በኩል ደግሞ ሀቲሴ ፈጣሪዋ ጋር ሴልማን ብላ ትቀመጣለች። ቱፋን ግራ ገባው። አባቱ ተጠንቀቅ እያሉ ነው። ምንም አልጣመኝም ይሏል። ቱፋን ደግሞ ወስኛለሁ እያል ነበረ። አስተዋውቃቸዋለሁ ዛሬ ማታ አምጥቼ ይላቸዋል። በሌላ በኩል ኑር ከማሊ ጋር እየተጨቃጨቀች ነው። መጀመሪያ ስምነታቸው እንደዚህ አልነበረም። መጀመሪያ ያን ሂልሚ የሚባለውን ሰውዬ ያገባሽው ቶሎ ቤቱን አሽጠን ገንዘቡን ይዘን እንደምንጠፋና ኑሯችን እንደምናስተካክል ነበረ። አሁን ደግሞ ጭራሽ ይህን ሰውዬ ልታገቢ ነው? ምን ማለት ይላታል። ሌላ ምን አማራጭ አለኝ? እስካሁን ድረስ አንተን ሰምቼ ምን አይነት ነገር ውስጥ እንደገባው ታውቃለህ አይደለ? ማሊ ከዚህ በኋላ አንተ ምሳማ ይመስልሃል? ማሊ እንዴት ብዬ ነው ሌላውን እንደማፈቀረው ከአንተ ውጭ ስታስበው? ይኸውልህ ስማ፣ ገንዘብ ያልቅ ነበር፣ ድጋሚ እንራባለን። ድጋሚ ታዲያ ሄጄ ቤት ያለው ወንድ አግብቼ ከዛም በኋላ እሱን ደግሞ ቤቱን እንዲሸጥ ላደረገው ነው እንዴ? እባክህ ምልን ነገር ስማኝ አለችው። አረለ ታዲያ ልክ እኔ እንደ በቀቀን እየተከተልኩኝ አንቺ የምትጥይልኝን አጥንት እየበላው ልኖር ነው እንዲ እያለ ነበር። ትንሽ ታገስ የሚገባንን ነገር እናገኛለን አለችው። ከቀናት በኋላ ማታ ዕለት አንድ ቀን ብቅ አሉ ማሊ እንደዚሁም ነው የነቱፋን ቤት ውስጥ በር ከፍተው ተቀበሏቸው። በአንድ በኩል የኑር ደግሞ ሌላኛው እቅድ ማሊን ከፈርዳ ጋር ማጣበስ ነበረ። ሁለቱን አንድ ላይ ማድረግ ነው። ማሊ ፈርዳን ገና ካሁኑ ለማማለል ብዙ ጥረት እያደረገ ነው። እሱ ግን እያስተዋለችለት አይደለም። የቱፋን አባት ከየት ነው የመጣችሁት? የት ነበር ምትኖሩት እያለ ይጠይቃል። እዚህ ጋር ኑር እናትና አባቷን በልጅነቷ እንዳጣች ምናምን ነገር ትናገራለች። እንዲህ እያሉ አንጀታቸውን ቁርጥምጥም አድርገው በማታ ከሚበሉት እራት እኩል እየበሉ ነበረ። ከዛም በኋላ ዛሬ በሰፊው የቤተሰብ ትውውቅ ከተደረገ በኋላ ስለ ሰርጉ ሁኔታ መነጋገር ጀመሩ። ሴልማና ቱፋን ደስተኛ ናቸው። ከዛ ማታ ሊሸኟቸውን ሁሉም ተሰብስበው እየወጡ ነበረ። ኑር እርግዝናዋ እየገፋ ነው። ሆዷ ትንሽ በደንብ ይታያል። ከዛም በኋላ አሁን እንደዚህ እያሉ እየተሰናበቷቸው ማሊና ኑር ተያይዘው ሲሄዱ በድንገት ነበር ቱፋን ቀና ሲል የሴራፕ የፍቅረኛው ቤት ብዙም አይርቅም ነበር። አያት ሲያት ወደ ቤቷ እየመጣ ነበረ። እሷ ቁጭ ብላ እያለቀሰች ነው። ማብራቷ
ማስፈራሪያ ትፈልጋለች ምንም እንኳን ብታኮርፍም። ነገር ግን ይሄ የለየለት ነው፣ ይሄ ያለቀለት ጉዳይ ነው። ከዚህ በኋላ ብታኮርፈው ባታኮርፈው ድጋሚ ግንኙነታቸው እንደማይቀጥል ታውቃለች። ወደ ውጭ ወጣች። አንድ ጊዜ የምነግርሽ ነገር አለ ሴራፒ ይላታል። ምን ነው የምነግረኝ? ምን ስትለው ነበረ። ሴራፒ ሆንሽ ይቅር እንደማትኝ አውቃለሁ፣ ግን እባክሽ ይቅር በይኝ በቃ። ማለት ህይወት እንደዚህ ነው በቃ። ህይወት በአንድ ጊዜ ምን ውስጥ እንደሚከተል አይታወቅም። በቃ እጣ ፋንታ የሚባል ነገር አለ። አንድ እንድታቂ የምፈልገው ነገር ግን እኔ ሁል ጊዜ አፈቅርሻለሁ ሁል ጊዜ ብሎ እየነገራን ነበረ። ሴራፒ ባይወጥላትም ቱፋን ግን ከዚህ በላይ ብሎ የሚያስረዳ ነገር የለም። ጥለዋት ሄደ። እሷ ብቻዋን እያለቀሰች ነው። ኑርና ማሊ ደግሞ ይመለሳሉ። ኑር ማሊን እየመከረችው ነው። ብልጡን ብላ ፌርዳን አጥምዳት ከወደደች ልታገባት ትችላለ እያለችው ነበረ። ማሊ ደግሞ ስሜቴ እየሆን ነው፣ ምክንያቱም እሱ ኑርን ነው በጣም የሚወዳት ምንም እንኳን በብዙ ነገሮች ቢፈተኑም። ሴራፕና ፌርዳ ግን ጓደኝታቸው ቀጥሏል። እንደውም ሌላ የተሻለ ቆንጆ ጸጉር ቤት አንድ ላይ ሆነው እየከፈቱ ነበረ። ከተወሰኑ ቀናቶች በኋላ ሌላ ቤት አፓርታማ እየገዙ ነበረ። እዛ በቀጥታ እየገቡ ናቸው። በአንድ በኩል ማሊም ቢሆን ፌርዳን በተደጋጋሚ መጥቶ እያያን ነው። ከእሱ ጋር በደንብ እየተግባቡ ይመጣሉ። በደንብ ተዋደዱም። በተወሰኑ ቀናቶች ልዩነት ደግሞ ቱፋን እንዲሁም ኑር ደግሞ ይጋባሉ። ቆንጆ ያማረ ሰርግ ይደግሳሉ። ሰርጉ በዚህ ሁኔታ ተጠናቋል። ከተወሰኑ ወራቶች ደግሞ በኋላ የኑር ግዝና ገፍቶ ትወልድበት ቀን ደረሰ። በመጨረሻም ኑር ሴት ልጅ እየወለደች ነበረ። አምጣ ልጇን ስትወልድ የምታስታውሰው እንዴት ጂቫንን እንደወለደችው ነበረ። ምጧ በመጣበት ሰዓት ላይ እንደምንም ብላ ቀስ ብላ ወደነ ጉዙዴ ቤት እየመጣች ጉዙዴና ነጆ አንድ ላይ ነበሩ። ከዛ በኋላ በር ትከፍት ስል ጉዙዴ ነጆ ወዲያው ነበረ በር ሌላ ክፍል አስገብቶ ይዘጋባት። ከዛ በኋላ በሩን ሲጠረቅሙባት በዚህ መንገድ እሷ ተስፋ ቆርጣ የሆነ ትቦ ስር ገብታ ልጇን ለመውለድ ስታምጥ ነበረ። ድንገት ሌሎች ሴቶች መጥተው ዝናብ ደግሞ እየዘነበ ነበረ። እንዴት እዚህ ቦታ ትወልጃለሽ ብለው እነሱ እያዋልዷን ነበረ። እንዴት በመከራ እንደወለደች እያስታወሰች የሂልሚ ልጅ ናት አሁን የተወለደችው እድለኛ ናት ብላ ስትናገር ነበረ። ከዛ ብዙ ታለቅሳለች። ጂቫንን ወደ ህይወቴ ድጋሚ ማቅረብ አለብኝ ብላ እያሰበች ነው። ልጇ ከተወለደች የተወሰኑ ወራቶች ተቆጥሯል። ልጇን አቅፋ እየተንከባከበች ነው። ከዛ ለማሊ ሰጠችው ካስተኛ በኋላ ጂቫንን አመጣዋለሁ እያለችው ነበረ። አመጣዋለሁ እኔ አንተን ሰምቼ እስካሁን ድረስ ልጄን ትቦ ስር ነው የወለድኩት። ከዚህ በኋላ አንተን አልሰማም። እንደ ሌሊት እዚህ ቤት ውስጥ እየተኛች ልጄን ደግሞ ጂቫንን እዛ ቆሻሻ ስራ አልጥለውም እያለችው ነበረ። ምን ማድረግ ነበረብህ ይላታል። ከዛ እንዴት አድርጋ ልጇን እንደጣለችው እያስታወሰች ነበረ። ገና ጂኖን ወይም ጂቫንን እንደወለደችው ብዙም አልቆየ ማሊ ህልማችንን ያደናቀፍብናል፣ እዛ ሄደን እንጣለው ብሎ ያሳምናታል። ከዛም በኋላ በቀጥታ ነበረ ወደነ ጉዙዴ ቤት የመጣች። ልጇን እዛ የነ ጉዙዴ ቤት በር ጋር ታስቀምጠዋለች። በዚህ መንገድ ጂቫን ካስቀምጠች በኋላ ጥለውት ይሄዳሉ። ከዛ ተደብቀው ማየት ጀመሩ። ጉዙዴ ህፃን ልጅ ሲያለቅስ ሰማች። ምንድነው ምን ተፈጠረ ብላ ወደ ውጭ ወደ ደጅ እየወጣች ነበር። ስትወጣ በር ላይ ህፃን ልጅ እያገኘች ነው። ወደ ውስጥ ይዘው እየገባች ነበረ። ይህ ነገር በደንብ የምታስታውሰው ኑር አንተን ሰምቼ እንዴት ህይወቴ በእሳትና በፈተና እንደተሞላ አየሆይ እያለችው ነበረ። ከዚህ በኋላ አንተን አልሰማም፣ የራሴን ውሳኔ ነው የምከተለው አለችው። እስካሁን ድረስ ማል እንዲያርጊ ብሎ ሲያዛን ነበረ። ነገር ግን አሁን ነገሮች ተገለባብጠው ራሷ ኑር ናት የምታዘው። ሌላም ብትሆን አዲሷ ቤቷን እየለመደችው ነው። የእሷ አሳዳጊ በማደጉ የወሰደቻት ጥሩ ሴት ናት። ከዛውን አቅፋ እያበበለቻት ነበረ። የምትፈልገውን ነገር ታደርግላታለች። ከዛም ኖር ጂቫንን ወደ ቤት ማምጣት አለብኝ ወደ ህይወቴ ብላ በቀጥታ ወደ ቆሻሻው ቦታ መጣች። እንደተለመደው ህጻናትም ትልልቅ ሰዎችም አሉ። ቆሻሻውን በሙሉ እየመነጠሩ ጠቃሚ ነገር እየፈለጉ ነበረ። በድንገት ጂቫንን ኑር በርቀት አየችው። እሷ አያውቃትም። ከልጅነቱ ጀምሮ ሳያውቃት ነበረ ጥላው የሄደችው። ከመኪናው ወረደች። አሁን ስኬታማ ናት፣ ሀብታም ናት። ከዛ እዚህ ጋር ጂቫን ደግሞ ተቀምጦ ነበረ። ቁጭ ብሎ እያሰበ ድንገት መጣችና መልካም ስራ ይሆንልህ አለችው። አመሰግናለሁ እያለ ነበረ። ችግር አለ እንዴ ብላ ከቦርሳ ውስጥ የሆነ ቸኮሌት ነገር እያወጣች ነው። ቸኮሌቱን ከወጣች በኋላ እንካ ስትለው አልፈልግም አላት። ግራ ገባት። ከመቼው ጠላኝ ስትል ከዛ እሱ እናቴ ጉዙዴ ከማንም ሰው ከማታውቀው ሰው ምንም ነገር እንዳትቀበል ብላኛለች ብሏት ሄደ። ደነገጠች። ለካኒና ያቀኝም እያለች ነበረ። ደንግጣ መኪና ውስጥ ገባችና ትንሽ ራቅ አለች። መኪናን አቋመች። ከመኪናው ወጥታ ቁጭ ብላ እያለቀሰች ነበረ። ብዙ አለቀሰች። እንዴት አድርጋ እንደምታስተካክለው አታውቅም። ከዛም ወደ ጉዙዴ ነበር የመጣቸው ልታናግራት። ምንድነው ጂኖ ለምንድን እንደዚህ ተቀየረው? ምንድነው በጣም የከሳው? በአጥንቱ እኮ ቀርቷል እኮ አለቻት። ሌላን በጭራሽ ሊረሳት አልቻለም። ይሄ ነገር እንደሚፈጠር አውቅ ነበር ግን ምንም ማድረግ አልቻልኩም። ምንድነው አንቺ ልጅ የምታስቢ? ቆይ ልትመክሪ ነው ወይስ ልትጮህብኝ ነው የመጣሽው ስትል ነበረ። ምክንያቱም ኑር እየጮች ነበር። ጉዙዴ ልጄ ነው ገባሻ ወስደዋለሁ ስትል ነበር። አያቅሽም። አሁን ገና ልጅሽ እንደሆነ ያወቅሽው እንደ ድመት ልጅሽን ጥለሽ ሄደሽ ወይስ ምንድነው አልገባኝም ስትል ነበር። ከዛ ኑር ይኸውልሽ ሁል ጊዜ ነበር ማስበው አንድም ቀን ልቤ ጂኖር ረስቶት አያውቅም ነበር። አታስመሲ፣ በእናትሽ አታስመሲ፣ አንድም ቀን ትዝ
ብሎሽ አያውቅም ነበረ። አሁን ሲሟላልሽ ሁሉም ነገር ሲኖርሽ ልጄ ታያለሽ ያለፈውን ነገር መመለስ አትችይ። እኔ ነኝ እናቱ እንዴት እንደነበረ እንዴት እንዳደገ እኔ ነኝ የማውቀው ስትላን ነበረ። ከዛም በኋላ ኑር በማደጎ ወስደዋለሁ እያለቻት ነው። እንደ አሳዳጊ ሆኜ ወስደዋለሁ እርጅኝ አለቻት። እዚህ ሆኖ እንዲቀጥል አልፈልግም እባክሽ አግዥኝ አለቻት። ጉዝዴ ምንም አማራጭ የላትም በሱ ሀሳብ ተስማማ ነው። ስለዚህ ኑር በቀጥታ ራሱን ቱፋንን እዚሁ አካባቢ ይዛው መጣች። አንድ ቀን ይዘው ስትመጣ ደግሞ መንገድ ዝግ ነው በዚህ እንምጣ ብለው ነበረ። እንዴ እኔ ፍቅር ምንድነው በበረሃ ይዘሽኝ የመጣሽው ካልጠፋ መንገድ የት ውስጥ ርከችኝ ነው እያላን ነበረ። ይሄ ቆሻሻ መጣያ ቦታ ነው እያላን ነበረ። ከዛም በኋላ እሷ ደግሞ እዚህ አካባቢ የሆነ የሚሸጥ መሬት አለ ለየው ብዬ ነው እግረ መንገድ ትላለች። እንዴ ኑር ምንድነው እዚህ መሬት ገዝተን ምን ልናርስ ነው ወይስ ምን ልናረግ ነው እያላን ነበር በረሃ ስለሆነ። ከዛም በኋላ እሷ ዝም ብላ ሂድ እያለችው ነበረ። ቆሻሻ መጣያ ቦታ እንደደረሱ ነበረ በድንገት ዘሎ ጂቫን መኪና ውስጥ የገባው። ከዛ ገጨችው ነው። ከገጨችው በኋላ ደንግጣ ወጣች። ራሱን ስቷል። እንውሰዱ ሆስፒታል ይባባላሉ። ቱፋንና ኑር መኪና ውስጥ ገቡ ወሰዱት። ብዙም አልተጎዳም ነበር ቶሎ አገገመ። ከዛ በኋላ ምግብ አመጡለት። በጣም ርቦን ነበረ ቶሎ እየበላ ነው ያለው። በረጋ ቱፋን ያየዋል። ድንገት ኑር መጣች። ሁሉም ነገር ሰላም ነው። ኤክስሬይ ቴሞግራፊ እያንዳንዱ ምርመራ አድርጓል። ሁሉም ነገር ጥሩ ነው። ታውቃለህ ልጅ ምንም አይነት የክትባት ታሪክ የለው ምንም ዶክመንቱን ላገኝ አልቻልኩም እንዴት እንደሚያገግምም አላውቅም እያለችው ነበረ። ያገግማል ከጎኑ ነው ይላታል። ታውቃለህ ቅድም ይህን ነገር ሲፈጠር ያስታወስኩት አንተ በመኪና ስትገጨው ነበር ባለቤቴ እንዴት የኔ ህይወት እንደጨላለመና ነገር ግን አሁን በመጨረሻም ደስተኛ እንደሆንኩኝ ይህ ልጅ ምን ታስባለህ አለችው። ምን ችግር አለው እስኪ ድን ድረስ ከኛ ጋር ይሆናል አላት። አዎ አመሰግናለሁ እያለችው ነበረ። የእሷ ልጅ እንደሆነ ሳትነግረው ነገር ግን ጂቫን ከእነሱ ጋር እንዲሆን ልታሳምነው ብዙ እየወተወተችው ነበረ። ኑር አሁን ከትልቋ ሌላ ጋር እየተጋፈጠች ነው። ኤላ ሆና እሷ ቤት ገብታለች። ምን ልታረጊ መጣች ስትላት እንዴ ምን ላረግ ነው የመጣሁት እዚህ ሼፍ ልሆንና ያንቺን ሀሳብ ሰማሁኝ ማለቴ በጣም ብዙ ገንዘብ ትከፍኛለሽ ለዛ ነበር የተስማማሁት እያለቻ ስልክ ተደውለላት። ምደውልላት ጉዙዴ ነበረች። ከዛም በኋላ አንሹ ስልኩን ትላታለች። ኑር ወዲያው ነበር ሌላ ስልኩ እንዳነሳች እማዬ ሁሉም ነገር ሰላም ነው እየሰሞኝ ነው እንዴት ነሽ አሁን እያለች ነበረ። ከዛ ኑር ጥርጣሬዋ እንደቀጠለ ነበረ። ይህን ጉዳይ ማወቅ አለብኝ ያለች ነው። ከዛ እስኪ ስፒከር ላይ አድርጊው እኔም ሰላም ልላት ፈልጋለሁ ናትሽን ስትል ነበር። ኑር በጣም ተጠራጣሪ ናት። ከዛም በኋላ ሌላ እዚህ ጋር ስሟ ማን ነው ተብላ ስትጠይቅ ሴማ ትባላለች ብላ እየመለሰች ነበረ። ስልኩን ላውድ ስፒከር ላይ ልታረገው ነው። ሰላም ወይዘሮ ሴማ እንዴት ነሽ? ከማን ጋር ነው ማወራው? እኔ ኑር እባላለሁ የኤልያ አሰሪ ነኝ አለቃዋ ነኝ የቤት ውስጥ አለቃዋ እያለች ነበረ። ኧረ ኤልያ ስላንቺ ብዙ ታወራኛለች በጣም ጥሩ ሴት እንደሆንሽ ነግራኛለች በተደጋጋሚ ስትላን ነበር በስልኳ የሆነች ሴት። ኧረ እንዴት ደስ ይላል እያለች ነበረ። ከዛ ስልኩ ተቋረጠ። እናቴ የኩላሊት ታማሚ ናት ሆስፒታል ገብታለች ብላ ድጋሚ እየነገረቻት ነው። ኑር አመነቻት። አሁንም ግን ትንሽ እየተጠራጠረች ነው። ወደ እንቅልፏ ትሄዳለች። ሌላ ግን እንቅልፍ የላትም። ክፍሏ ሆና እየተንጎራደደች ነው። ብዙ ነገር ታስባለች። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት የበቀል እስረኛ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ በቅጠል ቲቪ የዩቲዩብ ቻናል የበቀል እስረኛ አስደማሚ ምርጥ ድራማ ወደ እናንተ ይደርሳል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ብቻ ነው። ሁልጊዜም ስለምትከታተሉኝ ከልብ አመሰግናለሁ። ተመልካቾች ዘውድ ድራማውን ቢሆን ይቀጥላል። በሱም ድራማ በቀጣይ በድጋሚ የምንገናኝ ይሆናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።